ዳታ ድራማ እንግዲህ ወረቀቱ በመጨረሻ አቶ ደረጀ ውስጥ እጅ ውስጥ ገብቷል። አቶ ደረጀ ለማንበብ እየከፈተ ነበረ። በጣም ደነገጡ። እናታቸውን በጣም ደንግጣለች። አቶ ደረጀ ግን ምን ሆኖ ነው ሰዎቹ ብለው እያያቸዋል ማለት ነው። በጣም ድንግጥ ብሏል። ዳታ እናታቸው በጣም ስለደነገጠች ስላየች ውይ አባዬ በጣም ጋሼ አሞኛል ትላለች ማለት ነው። ከዛ ድንግጥ በማለት ምን ሆነሽ ነው ዳታ ምን ሆነሽ ነው? እኔ እንጃ አሞኛል፣ እስኪ ዘርፍዬ መድኃኒት አምጪላት ይላታል ማለት ነው። ውይ ደሬ በጣም ረጅም ነው ቦታው እኔ ስለማልደርስበት አንተ አምጣለት ብላ ወደ ውስጥ ይገባል አቶ ደረጀ ለዳታ መድኃኒት ሊያመጣ ማለት ነው። ወደ ውስጥ ከገባም በኋላ እሱ እስኪመለስ ድረስ መድኃኒት ወረቀቱን ከቦታ አንስቶ ቀዳ ሂጂና ቆሻሻ ውስጥ ጣይ ብላ ለዳታ ሰጠቻት ማለት ነው። ዳታ እንግዲህ እየሮጠች ቆሻሻ ባስኬት ውስጥ ከታ ተመለሰች ማለት ነው። ልክ ሲመለስ አቶ ደረጀ መድኃኒቱን ይዞ ሲመለስ እንግዲህ አልነበረም፣ ወረቀቱ በቦታ ላይ አልነበረም። እሱን ፍጥጥ በማለት ያው ዳታ ስለአመማት ወደ ሐኪም ቤት ልውሰድሽ ወይ መድኃኒት ትወስጃለሽ ስላት አይ ተሽሎኛል ጋሼ ከዚህ በኋላ ተሽሎኛል፣ እኔ ዳንኩኝ እኮ ያው ዳንኩኝ ደህና ነኝ በማለት እንግዲህ ታስቀይዛለች ማለት ነው። እሱ አቶ ደረጀ ደግሞ ብሻልሽም በኋላ ተመልሶ ያምሻል፣ መድኃኒቱን መውሰድ ያለብሽ ካልሆነ ደግሞ ሐኪም ቤት ይዤሽ እሄዳለሁ በማለት እንግዲህ ዳታን አፋጥጧታል ማለት ነው። እናታቸው እንዳላመማት እሷን ለመዳን እንደሆነች የተጠቀመችው ሲስተም ስለሆነ ደነገጠች ማለት ነው። ዋጭ ስላት ውሃውን አምጥታለት ዋጭ ስትባል ዳታ ደንግጣለች ማለት ነው። ዳታ ስትደነግጥ እናታቸው እንግዲህ ምንም አያደርግሽም ዋጭ በማለት አወረቻት ማለት ነው። ከወጠችን በኋላ እንግዲህ ዳታ እጅና እረፍት አድርጊ ትንሽ ተኚ አላት ማለት ነው። አቶ ደረጀ እሺ ጋሼ እረፍት አደርጋለሁ በማለት እንግዲህ ሮጣ ስትነሳ ተነስታ እሷ ግን ወደ መኝታ ክፍል አይደለም ሄደችው፣ ወደ ውጭ ነው የወጣችው። ከወጣችን በኋላ እንግዲህ ወረቀቱን ከባስኬት ውስጥ አውጥታ ልታነበው ወረቀቱ ለካ በእንግሊዘኛ ነው ያለው። እንግሊዘኛ ማንበብ ስለማችለው ይሄ ነገርማ ምን እንደሆነ ማወቅ አለብኝ፣ ወስጄ ለሞገስ ማሳየት አለብኝ በማለት እንግዲህ እዛ ወደ ሞገስ ቤት ትሄዳለች ማለት ነው። ሞገስ ጋር ደውላ ስትጠራ ሞገስ ሲመጣ ለሞገስ ስታሳየው እንግዲህ ሞገስ አነበበ ወረቀቱ። ደረጀ እንግዲህ ሲመጣ በጣም ደነገጠ። ፍጥጥጥ ብለው ቀሩ ማለት ነው። በጣም ተፋጡ ማለት ነው። ምክንያቱም አቶ ደረጀ መድኃኒቱን ሊያመጣ ወደ ውስጥ ሲገባ ወረቀቱ በቦታ የለም። ደነገጠ። ምንም አልተናገረም። ሁላቸውንም አየ፣ ተያዩ። ሁላቸው ምንም ልናገር አልቻለም አቶ ደረጀ ማለት ነው። ዳታ እንግዲህ በዚህ ፍጥነት ይሄ ወረቀት ምን እንደሆነ ማወቅ አለብኝ፣ እኔ እንግሊዘኛ ማንበብ አልችልም፣ ስለዚህ ሞገስ ጋር ሄጄ ማሳየት አለብኝ በማለት እንግዲህ ደንግጣ ሄዳለች ማለት ነው። እንግዲህ በዚህ መሀል ወደ ናታን ክፍል ትሄድና ናታን እንዴት ነህ ትላለች። ደህና ነኝ እንዴት ነሽ ይላታል ማለት ነው። ከዛ በኋላ ዳታ የታለች በማለት ይጠይቃታል ማለት ነው። እኔ ምን አውቃለሁ የት እንደሄደች በማለት መልስ ይሰጣል። እንዴት ለአንተ ሳትነግር ሄደች ይላታል ማለት ነው። ምን ማለት ነው? እንዴት ምን ማለት ነው? ምን አይነት ንግግር ነው የምትናገረኝ? አይ እንዴት ሳትነግሪ ሄደች ብዬ ነው። እኔ እንጃ እኔ የት እንደሄደች አላውቅም። ከቻልሽ አሁን ውጪልኝ፣ ያለ ፍቃዴ ወደ እኔ ክፍል መግባታችም ይላታል ማለት ነው። እንዴት እንደዚህ ትላለህ? ቤቱ እኮ የአባቴ ነው፣ እኔም የመከልከል መብት የለህም ትላለች ማለት ነው። ስለዚህ የአባትሽ ቤት ስለሆነ እንደፈለግሽ ማድረግ ትችያለሽ ማለት ነው፣ መብት የለህም እያልሽኝ ነው በማለት እንግዲህ መልስ ይሰጣል። አይ እኔ እንደዛ አላልኩም ይላታል ማለት ነው። አቶ ደረጀ እንግዲህ ዳታ ከቤትም ወጥታ ስለነበረ በጣም ተናዶ ነበረ። ወስዳት እንግዲህ መኪና ውስጥ ገብተዋት ከሷ ጋራ ወደ ቤት በዛ ሌሊት ካላመጣው ብሎ ይዞ መጥቷት ነበረ ማለት ነው። እንዴት ለእኔ ሳትነግሪ ከቤት ትወጫለሽ? እኔ በጣም ተናድጄ ነበረ። ዳታ እህቶችሽን ትተሽ ቤትሽን ትተሽ የአባቴ ቤት ነው እስካልሽ ድረስ እኔ እስኪመጣ መጠበቅ አለብሽ እንጂ መውጣት አልነበረብሽም በማለት እንግዲህ በዛ በጨለማ በሌሊት ይዟት ወደ ቤት ሄደ። ወደ ቤት ሲገባ እንግዲህ የሀቢንና ዳታን
ክፍል ውስጥ ጠራቸው ማለት ነው። ሲጠራቸው እንግዲህ ያቺ የውሃ መጣች ማለት ነው። የውሃ አንቺን አይመለከትሽም እንዳመጪ እዚህ ሂጂ አንቺ በማለት እንግዲህ አቶ ደረጀ የውሃን ይናገራትና ሁለቱም ክፍል ውስጥ አስገብቶ እየተናገራቸው የውሃ ወደ ናታን ክፍል ትሄዳለች እና አኩርፋለች። የውሃ ምን ሆነሽ እንላታል ማለት ነው። አባዬ ዳታና ያቤን እየገረፋቸው ነው ክፍል ውስጥ አስገብቷቸው አታስጥላቸው ናታን ትላለች ማለት ነው። አይ አባዬ እንኳን አንድ ጊዜ ሰውን ከያዘ መስጣል አይቻልም። ስለዚህ እራሱ ጨርሶ ካልተው እሱ መስጣል አይቻልም። ተይው በቃ አይጎዳቸውም በማለት እንግዲህ ለየውሃ ይናገራታል ማለት ነው። አቶ ደረጀ እንግዲህ ሁለታቸውንም እዚህ አፋጠጣቸው ማለት ነው። በጥያቄ ሲያፋጠጣቸው እንግዲህ በጣም አወራች። ያ በጣም ሌባ ናት፣ ዱርዬ ናት በማለት እንግዲህ ብዙ ነገር ተናገረች። አቶ ደረጀም እስኪ መጨረሻው ልያት በማለት አቃለው አላት። ዱርዬ ነው ስል አቃለው በማለት እንግዲህ መልስ ሰጣት ማለት ነው። ነገር ግን ዳታ በዚህ መሀል አቶ ደረጀ እንደዚህ በማለት በጣም ከፍቷት ስለሆነ አለቀሰችና ዳታ አንቺ ውጪና ሳሎን ጠብቂኝ እመጣለሁ አንቺ እዚህ ቆይ አላት ማለት ነው። ያቤን እንግዲህ አዎ አዎ ብዬ ሲቀበልሽ የተናገርሽው እውነት መሰለሽ እንዴ? አንቺ ያወራሽ ሁሉ ውሸት ነው። ዳታ እንደዚህ አታደርግም። ይሄ ሁሉ የአንቺ ተንኮል እንጂ የዳታ ተንኮል አይደለም። የምትናገሪ ነገር ሁሉ በሙሉ ውሸት ነው። ከዚህ በፊት ወርቅ አንስተሽ እሷ ናት የወሰደች አልሽው። አሁንም እኮ ወርቅ እሷ ናት የያዘች ብለሽ ልትናገሪ ነበረ። አየሽ የምትናገሪ ነገር ሁሉ ውሸት እንደሆነ እኮ በዚህ ይታወቅሻል እኮ አይተሻል አይደለ? ከዚህ በኋላ አንድ ነገር ዋሽተሽ ዳታን አንድ ነገር ብትናገሪ ውርድ ከራሴ የማደርግሽን እኔ ነኝ የማውቀው። አርፈሽ ብትቀመጭ ይሻልሻል። በዚህ እድሜ አንቺ እንደዚህ ከየት ያመጣሽ ነው? ከየት የተማርሽ ነው? እንደዚህ አይነት ጥላቻ ሰውን የምትጠሊ ዳታስ ምን አደረገችሽ? ምንሽን አጠፋችብሽ? እንደዚህ ጠምደሽ እንደዚህ የምታደርጋት ምንድን ነው ያደረገችሽ? በማለት እንግዲህ አቶ ደረጀ ብዙ ነገር ተናገራት ማለት ነው። በዚህ መሀል እንግዲህ ዳታዬ በጣም ከፍቷት ስለነበረ ውጭ ወጥታ እያለቀሰች ነበረ ማለት ነው። ያብ እንግዲህ አቶ ደረጀ ልክ ልኳ ስለተናገራት ቁስጥር ብላ ቁጭ ብላለች ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ የምናደርጋቸው ነገር አናቅምና ሰዎች ላይ ቶሎ ለመፍረድ እንሮጣለን ማለት ነው። አቶ ደረጀ እንግዲህ ዳታን እያለቀሰች ስለነበረ ነይ የሆነ ቦታ ደርሰን እንምጣ ብሏት ይዟት ወጣ እና ብዙ ነገር እየመከራት ነበረ ማለት ነው። ብዙ ነገር እየመከራት እሷም እየሰማች ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦቼ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ሰላማችሁን ያብዛላችሁ። እኔ ያለው ፈጣሪ የተመሰገነ ይሁን። እንኳን ወደ ቤቴ በሰላም መጣችሁ። ስለመጣችሁ ደስ ብሎኛል። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። እንደ ምድር አሸዋ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። መልካምነት ለራስ ነው። ይህን ቪዲዮ ሲታዩ በላይክ ጀምሩልኝ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት። ዳታ ድራማ እንግዲህ በጣም ልብ አንጠልጣይ የሆነ አስተማሪ የሆነ ድራማ ነው ማለት ነው። ዳታዬ እንግዲህ በጣም ከፍቷት ነበረ። አባትየው አቶ ደረጀ ብዙ ነገር እሷ ስትናገር ስላዳምጠው አዮ ስላላት አልቅሳ ነበረ ማለት ነው። ዳታ እንግዲህ ከሳቅና ከጨዋታ ውጪ ምንም ተንኮል በውስጧ የሌለ ልጅ ናት ማለት ነው። ፀሐዬ እንግዲህ ዳታ ጋር ቁጭ ብለው እያወሩ ነበረ። ቆይ ዳታ አንድ ነገር ልጠይቅሽ እስኪ ህይወት ንገረኝ ትላታለች ማለት ነው። ፀሐዬ እኔ ስለ እኔ ህይወት ምን የምነግርሽ ነገር አለ? እንደ ህንድ ፊልም ገደል የበዛበት ነው የኔ ህይወት፣ የኔ ምንም የሚነገር ነገር የለም በማለት እንግዲህ መልስ ትሰጣታለች ማለት ነው።
ቆይ ቆይ ዳታዬ ባለፈው እኮ ፀጉሬን አበጥራለሁ ብለሽ የኔን እዝ መበጠራ ወስድሽ ነበረ አበጥረሽበት ነበር ትላለች ማለት ነው። ሳላበጥርበት እኮ ያበጥርበታለሁ ብላ ወሰደችብኝ ብላ ለፀሐይ ትነግራለች። ፀሐይም እንግዲህ ዲኤንኤው በመቀየሩ በዚህ መሀል ተጠርጥራለች ማለት ነው። ዳታ እንግዲህ በዚህ ሰዓት አሁን ደስተኛ ሆናለች ማለት ነው። አባቷ ከጎን ልጅ ነኝ፣ ምንም ነገር እንዳይሰማሽ ቤትሽ እስከሆነ ድረስ የሆነ ችግር እንኳን ቢፈጠር ለእኔ መናገር አለብሽ እንጂ በጭራሽ ቤት ጥለሽ መውጣት አልነበረብሽም በማለት እንግዲህ ብዙ ነገር ተናገራት ለዳታ ማለት ነው። ዳታ እንግዲህ አሁን ቀሚስ ለባሽ ሆና በጣም ቆንጅዬ ልጅ ሆናለች እንጂ በፊት ምርጥና ቆንጅዬ ልጅ ናት። ያው እሷ ከሳቅና ከጨዋታ ውጭ እንግዲህ ሰዎችን መጥላት አትችልም ማለት ነው። ያው ናት እንግዲህ እንዴት ምድ ያደረጋች እንጂ ዳታ በጣም ምርጥ ልጅ ናት ማለት ነው። ዳታ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ዳታዬ እንግዲህ ከ18 ዓመት በኋላ ነው ቤተሰቧን ያገኘችው። ስታገኝም አባቱን ያገኘች እንጂ እናቷን አላገኘቻትም እስካሁን ማለት ነው። እዛውም በዚህ ሰዓት ብዙ ጥያቄ በውስጧ ይመላለሳታል። አቶ ወይዘሮ ዘርፍዬ እንግዲህ እንደ እናቴ እማዬ ብላ ቤት ትጠራት ደስ ይላታል። ግን እማዬ እንዳትያት እኔንም አባዬ እንዳትይ በማለት እንግዲህ አቶ ደረጀ አስጠንቅቋት ነበረኝ እንጂ እሷ እማዬ አባዬ ብላ መጥራት ነው የምትፈልገው ማለት ነው። በጣም ነው የምትወዳቸው ፍቅር የሆኑ ቤተሰብ ናቸው። ያብ ግን ከዚህ ቤተሰብ ነው እንዴ የተፈጠረችው? ምን አይነት ጉድ ነው ይሄ? እነሱ ፍቅር ናቸው። እሷ ብቻ ለምንድነው ይሁን የጠመደችኝ? ምን ያደረግኳት? ምንድን ነው አይነካውባት? ቤቱን እንግዲህ ቤቱን ሰላም ነሳች እኮ በእኔ የተነሳ። እኔ ምን አጥፍቼ ነው? ምን አድርጊያት ነው? በማለት እንግዲህ ብቻውን ታወራለች ማለት ነው። ዳታ በጣም ነው ያዘነችበት ያብ ማለት ነው። ያብ እንግዲህ በጣም ኃይለኛ ናት። እሷን በዚህ የተነሳ የጠመደቻት አንደኛ ነገር አባዬ በጣም ይወዳታል ብላለች ማለት ነው። ሁለተኛ ነገር ደግሞ ከናታን ጋር ስለሚታይ ነው። እንግዲህ አቶ ደረጀ ወረቀቱ ተመልሶ ሲመጣ ወረቀቱ ከጠረጴዛ ላይ በማጥፋቱ በጣም ተገራርመዋል። በጣም ደንቋል ማለት ነው። ዳታ እንግዲህ ወደ ሞገስ ይዛ ብትሄደው ትዝ ሲላት መበጠራ የእሷ እንዳልሆነ የፀሐዬ እንደሆነ ትዝ ብሏት ለሞገስ ስትናገረው በጣም ነው ደስ ያለው ሞገስም ማለት ነው። ይሄ ማለት ውሸት ነው። እሷ ግን ምን አይነት ሰው ናት እዚህ ጥግ ድረስ ልትሄድ የቻለችው እንግዲህ በማለት ብዙ ነገር አወርታለች ማለት ነው። ዳታ አንዳንድ ጊዜ ሰዎች ምንም ሳናደርጋቸው ምናችንም ሳይነካቸው እኛም ጥምድ አድርጎ ይይዙናል ማለት ነው። እንግዲህ ይሄ የአንድ የህይወታችን አንድ ገጽ ነው ማለት ነው። በጣም አስቸጋሪ ነው ማለት ነው። የኔ ውድ ቤተሰቦች እንኳን ወደ ቻናል የመጣችሁ በድጋሚ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካም